ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎችን አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሐሳብ አስተያየት በተለይም ጨዋታዎችን የተመለከታችሁ የምሽቶቹን ልታጋሩን ትችላላችሁ። እኛ በጥንቅራችን የተወሰኑ የሀገር ቤት መረጃዎችን እናጋራችኋለን። ከባህር ማዶ ወጣ ስንል የመጨረሻዎቹ የዓለም ዋንጫ የማጣሪያ ጨዋታዎችን ተመለከትን። እጅግ በጣም ያልተጠበቀ ግን ባለፉት 4 ዓመታት የነበረ ውጤት ነው። አርጀንቲናና ብራዚል ያደረጉት ጨዋታ ነበረ። አርጀንቲና ፍጹም የበላይ በነበረችበት ጨዋታ 4 ግቦች ብራዚል አዝንባ አሸነፋታለች። ከጨዋታ በፊት ብራዚሎች እንደፎከሩት አይደለም። እነ ራፊኒያ ጨዋታው ላይ የነበራቸው ነገር አርጀንቲና ፍጹም የበላይ ነበረች። ያውም ከጨዋታው በፊት አስቀድመ ቦሊቪያና ኡራጋይ ነጥብ መጣላቸውን ተከትሎ አርጀንቲና ወደ ዓለም ዋንጫ ማለፏን አረጋግጣ ያደረገችው ጨዋታ ነበረ። ግን ብራዚልን ፍጹም የበላይ ነበረች። ከ2019 ጀምሮ አሸነፋት አታውቅም ብራዚል። ጨዋታው ላይ ብዙ ቅንጦቶች ነበሩት። እነ ማርቲኔዝ ግብ ጠባቂው ኳስ እስከ ማንጠባጠብ የደረሰ ጊዜውላ ነበራቸው። በጨዋታው ላይ ፍጹም የበላይ ነበሩ። ጨዋታውን ተመልክቻለሁ። ሰፋ ያሉ መረጃዎችን ከዚህ ጨዋታ ጋር እናደርሳችኋለን። በርከት ያሉ ጨዋታዎች በአፍሪካና በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። ለየት ያሉ ውጤት የተመዘገበባቸውን ጨዋታዎች እንደዚሁ መርጠን የምናጋራችሁ ይሆናል። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ትልቆቹን ክለቦች የተመለከቱ በርከት ያሉ ጥንቅሮችን ይዘንላችኋል። ከትልቆቹ ክለቦች ማንቸስተር ዩናይትድን በተመለከተ ፋብሪዚዮ ሮማኖ አንድ መረጃን ይዞቷል። ከዝውውር ጋር በተያያዘ ታደምጡታላችሁ። ይፋዊ ንግግር ስላደረጉበትም አንድ ተጫዋች እናነሳለን። በዝውውር መስኮቱ በርካታ ፈላጊዎች ያሉትን ተጫዋች ዩናይትድ ቅድመ ውይይቶችን ማድረጉ ተረጋግጧል። ከዛ በተጨማሪ ከጉዳት ያልተመለሰ አንድ ወሳኝ ተጫዋቾችን በተመለከተ ተጨማሪ መረጃ አለ። በዩናይትድ በኩል ኮቢ ሜኖን ቆይታ እናነሳለን። ተጨማሪ ቡድን ዜናዎቻችን እንደተጠበቁ ሆኖ ማለት ነው። ከአርሰናል ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ሌጀንድ አሰልጣኝ አንድ የሚሉት ነገር አለ። ዋንጫ ለመብላት ይሄ ምርጥ ተከላካይ ያስፈልጋል፣ ጨዋታን ለማሸነፍ ደግሞ ምርጥ አጥቂ ያስፈልጋል ይሉ ነበረ። አርሰናል በሳቸው እይታ መንገድ በአንድ ነገር ይጎላል። እሱን ለመምራት ስራዎች እየሰሩ ነው ተብሏል። አንድሪያ ቤርታን እናነሳለን። ከአርሰናል ጋር በተያያዘ ቡካዮ ሳካ ይሳተፍበታል ስለተባለው ጨዋታ ውዱ ተከፋይ ስለሚሆነው የአርሰናል ተጫዋችና እንደዚሁም ከአርሰናል ሌጀንዶች ጋር በተያያዘ መረጃዎችን ይዘናል። ማርቲን ኦዴጋርድ ትላንት ሃትሪክ ሰርቶ ከጉዳት ነፃ ሆኖ ለአርሰናል ተመልሷል። በአርሰናል በኩል ተጨማሪ መረጃዎች አሉን፣ ጠብቁን። የሊቨርፑሉ ተጫዋች ዋታሩ ኢንዶም ብሔራዊ ግዳጁን ጨርሶ ተመልሷል። በጋዜጣዊ መግለጫ ያነሳቸው ለየት ያሉ መረጃዎች አሉ፣ ታደምጡታላችሁ። ከዛ በተጨማሪ በሊቨርፑል በኩል በየሜዳ ክፍሉ ይመጣሉ ስለተባሉ ተጫዋቾች ተጨማሪ መረጃዎችን ይዘናል። ሳላህ ለአንድ አህጉር ብሎ ሊቨርፑልን አይለቅም ይላል የጊቭ ሚ ስፖርት መረጃ ነው፣ ታደምጡታላችሁ ውድ ቤተሰቦቻችን። ከሊቨርፑል ጋር በተያያዘ ግን ተጨማሪ የዝውውር መረጃዎችን ይዘንላችኋል። በተለይም ደግሞ የሉዊስ ዲያዝ ጉዳይ መነጋገሪያነቱ እንደቀጠለ ነው። የቼልሲ ተጫዋችን በተመለከተም በቋሚነት ለበርንማውዝ መፈረም የሚፈልገውን ተጫዋች እናነሳለን። ከዛ በተጨማሪ ግን በሚቀጥለው 2 ዓመታት ውስጥ የቼልሲን ቁልፉን ተጫዋች ኮል ፓልመርን አታዩትም ይላል ማርቲን ኮይን። ይሄን ያለው የቀድሞ የፕሪሚየር ሊግ ኮሜንታተር። ከዛ በተጨማሪ ግን በቼልሲ 120 ዓመት ውስጥ ምርጡን 11 እናነሳለን። ማንቸስተር ሲቲ አንድ ተጫዋች ማስፈረሙን ተከትሎም ሻጭ ክለብ 100% ትርፍ ማግኘቱ ተረጋግጧል። ሮይ ኪን እጅግ በጣም አነጋጋሪ ሐሳብ ስለ ፊል ፎደን ያነሳል። በፕሪሚየር ሊጉ የሚጠበቁ ትልቅ ጨዋታዎች አሉ። ፕሪሚየር ሊጉ ሲመለስ 3 የደርቢ ጨዋታዎችን እናያለን በአንድ ሳምንት ማለት ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን በተጨማሪ ውድ ቤተሰቦቻችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አርጉ፣ አበረታቱን። ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ በተለይም የአርጀንቲናና የብራዚልን ጨዋታ ያያችሁ መልከታችሁ ልታጋሩን ትችላላችሁ። አጠር ያሉ ስፖርታዊ ጥንቅሮቻችንን ልክ እንደ ሁልጊዜው ዛሬም ሀገራዊ ጉዳዮችን በማስቀደም ነው የምንጀምረው። በድጋሜ መልካም ቆይታ ተመኘን። ትራንስፈር ማርኬት ዋሊያዎቹን ስብስብ 300,000 ዩሮ ወጪ ያደርጋል ብሏል።
በርግጥ በጣም ዝቅ ያለ ነው ከሌሎች ብሔራዊ ቡድኖች አንፃር ካየነው። ብሔራዊ ቡድናችንን እነ ሞዛምቢክ ወደ 27 ሚሊዮን ዩሮ፣ እንደ ዩጋንዳ ያሉ ቡድኖች 4 ሚሊዮን ዩሮ በላይ ወጪ ያደርጋሉ። እነ ማዳጋስካር 9 ሚሊዮን ዩሮ በላይ ወጪ ያደርጋል ስብስባቸው ሲል፣ ኢትዮጵያን ብሔራዊ ቡድን ግን በሚሊዮን ደረጃ ሲሆን በመቶ ሺዎች ደረጃ ነው ያስቀመጠው። በርግጥ ብሔራዊ ቡድናችን አብዛኞቹ ተጫዋቾች በሀገር ውስጥ የሚጫወቱ እንደሆነ ሳይዘነጋ ማለት ነው። የኢትዮጵያ ብሔራዊ ቡድን በሚመለከት የሚሰጡ አስተያየቶች ገደብ ሊበጅላቸው ይገባል ብለዋል ዶክተር አሸብር ወልደ ጊዮርጊስ ናቸው። እሳቸው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት እንደሆኑ ይታወቃሉ። ግን ብሔራዊ ቡድናችንን በተመለከተ ግን የግል መልከታቸውን አጋርተዋል። ኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር እንግዲህ ይህንን ያሉት በቻይና ናንጂንግ የተሳተፈውና ድል ያስመዘገበው የኢትዮጵያ አትሌቲክስ ልዑካን ቡድንን አቀባበል ባደረጉበት ወቅት ነው። የብሔራዊ ቡድን ተጫዋቾች ከኛው የወጡ እኛው ያስተማርናቸው ከኛው ትምህርት የቀሰሙ ናቸው ያሉት ፕሬዚዳንቱ የምንሰጣቸው አስተያየቶች የተጫዋቾችን ስለነቦና እንዳይጎዳ ልንጠነቀቅ ይገባል ብለዋል። እያንዳንዱ ሀገር በልጆቹ ነው የሚወከለው። ችግሩ የራሳችን ጭምር ነው፣ ውጤቱም የራሳችን ነው። ብሔራዊ ቡድኑ ካልተጫወተ ነው የሚሸነፈው የሚለው ንግግር በእውነት ቅስም ሰባሪ ንግግር ብለውታል። ያው ይህንን ንግግር የተናገረው አንድ ኢትዮጵያዊ እውቅ የስፖርት ጋዜጠኛ ነው። በርካቶች ታውቁታላችሁ። እሳቸውም ኢትዮጵያ የማትሸነፈው ካልተጫወተች ብቻ ነው ማለት ቅስም ሰባሪ ንግግር ብለውም ጉዳዩን ተችተውታል። ከአንድ ብሔራዊ ሚዲያ ጋር በነበራቸውም ቆይታ ይህንን ሀሳብ አጋርቶታል። ከዚህም በተጨማሪ በስፖርቱ ላይ የሚገኙ አመራሮችን በየትኛውም ጊዜ መተቸትም ምንም ማለት አይደለም ያሉት ዶክተር አሸብር ለጨዋታ እየተዘጋጀ ያለ ቡድንን ግን በዚህን ያክል ደረጃ ማሸማቀቅ ተገቢነቱ ለኔ አልታየኝም። መተቸትም ካለብን ጨዋታ ጨርሰው ወደ ሀገራቸው ሲመለሱ በቂ ጊዜ ነበረ። ጨዋታ ሳያደርግ ብሔራዊ ቡድንን በዚህን ያክል ደረጃ ማዋረድ ግን ተገቢነቱ አይታየኝም ብለዋል። የግል መልከታችሁን ኢትዮጵያውያን ልታጋሩን ትችላላችሁ። ወደ አፍሪካዊ ጉዳዮቻችን ደግሞ እንሻገር። ትላንትና በአፍሪካ የዓለም ዋንጫ ማጣሪያ የመጨረሻ ጨዋታዎችን ተመለከትን። ሞሮኮ ወደ 5 የሚጠጉ ጨዋታዎችን አድርጋለች። በአፍሪካ የማጣሪያ ጨዋታ 5ቱንም ማሸነፍ የቻለችበትን ውጤት ነው ማስመዝገብ የቻለችው። ትላንትና ሞሮኮ በአስገራሚ ብቃት የጨዋታም የበላይነት ጭምር ነው ታንዛኒያን ያሸነፈችው። ሞሮኮ ትላንትና ጨዋታውን 2-0 ስታሸንፍ አጊሮ 51ኛው ደቂቃና ዲያዝ 58ኛው ደቂቃ ላይ ቤራሂም ዲያዝ የሪያል ማድሪዱ ማለት ነው ሁለቱን ግቦች ለሞሮኮ ብሔራዊ ቡድን አስቆጥረዋል። እንደሚታወቀው ሰሞኑን ፊፋ ይፋ ባደረገው ደረጃ ሰንጠረዥ ሞሮኮ ከአፍሪካ አንደኛ ከዓለም 14ኛ ደረጃ የተቀመጠች ብሔራዊ ቡድን እንደሆነች ይታወቃል። ትላንትናም ፍጹም የበላይ ነበረች። ሌላኛው ጨዋታ ናይጄሪያን ከዚምባብዌ በኤርትራውያን ዳኞች ፊት ያፋለመው የ2026 የዓለም ዋንጫ በአፍሪካ የማጣሪያ ጨዋታ ነበረ። ጨዋታው 1-1 በሆነ ውጤት ተጠናቋል። ለናይጄሪያ ግን እጅግ በጣም አስከፊ ውጤት ነበረ። ናይጄሪያዎች በቪክተር ኦስሜን የ74ኛ ደቂቃ ግብ 1-0 ጨዋታውን ይመሩት ነበረ። በኋላ ላይ ግን ዚምባብዌ 90ኛው ደቂቃ ላይ ቺሪዋ ባስቆጠረው ግብ 1-1 ጨዋታው ተጠናቋል። ይህ ለናይጄሪያ እጅግ በጣም ቅስም ሰባሪ የሚባል ውጤት ነው። ጨዋታውን ለማሸነፍ በጣም የተሻሉ ነበሩ። ዘንድሮ በዓለም ዋንጫ ለመሳተፍ እንግዲህ በፉክክር ደረጃ ከሚጠበቁ ብሔራዊ ቡድኖች አንደኛዋ ናይጄሪያ እንደሆነች ይታወቃል። ግን ተደጋጋሚ ነጥብ መጣሎችን እየተመለከትን ነው በዚህ ብሔራዊ ቡድንም በኩል። ሌላኛው ጨዋታ ሴኔጋልን ከቶጎ ያገናኘው ጨዋታ ነበረ። ጨዋታው ለሴኔጋል ምቹ ነበር ማለት ይቻላል። ከጨዋታ የበላይነት ጋር ሴኔጋል ቶጎን 2-0 በሆነ ውጤት አሸንፋለች። ፓፕ ሳር 35ኛው ደቂቃና ቦማ የቶጎ ተጫዋች 67ኛው ደቂቃ በራሱ መረብ ላይ ባስቆጠሯቸው ግቦች ነው ሴኔጋል ጨዋታውን 2-0 በሆነ ውጤት ያሸነፈችው። ሌላኛው አልጄሪያን ከሞዛምቢክ ያገናኘው ጨዋታ ነበረ። አልጄሪያ ፍጹም የበላይ ነበረች። በጨዋታው ላይ 5-1 በሆነ ውጤት አሸንፋለች። ሪያድ ማህሬዝ ግብ እንኳን ባያስቆጥር አሙሩም ሃትሪክ በሰራበት የምሽቱ ጨዋታ ላይ 2 ኳሶችን ሪያድ ማህሬዝ አሲስት ማድረግ ችሏል። ቀሪዎቹን ግቦች አሲያ ማዕዲና ሃዲያም ነበሩ ማስቆጠር የቻሉት። አሙሪያ ሃትሪክ መስራት ችሏል በጨዋታው ላይ። ሌላኛው በቪንሰንት አቡበከር የምትመራው ካሜሮን ሊቢያን 3-1 በሆነ ውጤት ድል አደርጋለች። በጨዋታው ላይ ቪንሰንት አቡበከር 27ኛው ደቂቃ በፍጹም ቅጣት ምት እንደዚሁ 61ኛው ደቂቃ ላይ በጨዋታ ግብ ሲያስቆጥር
ብሪያን ምቤሞ የብሬንትፎርድ አጥቂ 53ኛው ደቂቃ ላይ ግብ ማስቆጠር ችሏል። በተጨማሪም የቪንሰንት አቡበከርን የ61ኛው ደቂቃ ግብ አሲስት ያደረገለት ብሪያን ምቤሞ ነበር። የሁለቱ ጥምረት ትላንት ምሽት ፍጹም አስደናቂ የሚባል ነበረ። ሌላኛው ከኛው ምድብ የምትገኘው ግብጽ ሴራሊዮን ጋር ጨዋታውን አድርጋ ነበረ። ዚዙ 45ኛው ደቂቃ ተጠናቆ አልቢትሩ በጨመሩት 2 ደቂቃ 47ኛው ደቂቃ ላይ ለግብጽ ባስቆጠራት ብቸኛ ግብ ሴራሊዮንን 1-0 በማሸነፍ ግብጽ ያለመሸነፍ ጉዟን ከዚህ ምድብ አስቀጥላለች። ኢትዮጵያ ካለችበት ምድብ ግብጽ በአንደኝነት ስትመራም ወደ ዓለም ዋንጫው ለመግባት የተሻለውን እድል በትላንትናው ዕለት እንደዚሁ ማስመዝገብ ችላለች። በአጠቃላይ ትላንትና በአፍሪካ መድረክ ዩጋንዳ ጊኒን 1-0፣ ኬፕ ቨርዴ አንጎላን 2-1፣ ሩዋንዳ ከሌሴቶ 1-1፣ ናይጄሪያ ከዚምባብዌ 1-1፣ ሳውዝ አፍሪካ ቤኒንን 2-0፣ ግብጽ ሴራሊዮንን 1-0፣ ቦትስዋና ሶማሊያን 2-0፣ ብሩንዲ ሲሼልስን 5-0፣ ካሜሮን ሊቢያን 3-1፣ ሱዳን ከደቡብ ሱዳን 1-1፣ ሞሪታኒያ በሜዳዋና በደጋፊት በኮንጎ 2-0 ተሸንፋለች። ሴኔጋል ቶጎን 2-0፣ አልጄሪያ ሞዛምቢክን 5-1፣ ኮሞሮስ ከጃድ ያረጉት ጨዋታ ኮሞሮስ 1-0 ስታሸንፍ ሞሮኮ ታንዛኒያን 2-0 ያሸነፉበት በአፍሪካ መድረክ የዓለም ዋንጫ የመጨረሻ ጨዋታዎች ውጤት ነበሩ። ብሔራዊ ቡድናችን በዚህ ሳምንት ድል ማድረጉ ይታወሳል። ጅቡቲን 6-1 በሆነ ውጤት አሸነፈን። ሲጠበቅ የነበረው የአርጀንቲናና የብራዚል ብሔራዊ ቡድን በላቲን ሀገራት መካከል የነበረ የዓለም ዋንጫ የማጣሪያ ጨዋታ ነበረ። አርጀንቲና ፍጹም የበላይ ነበረች። 4-1 በሆነ ውጤት አሸንፋለች። ጨዋታውን 57 በመቶን የተቆጣጠረችው አርጀንቲና ያለ ኮከቧ ሊዮኔል አንድሬስ ሜሲ ጨዋታውን ስታረግ ግብ ለማስቆጠርም ዩሊያን አልቫሬዝ 4 ደቂቃ ብቻ ነው የፈጀበት። ከዛ በኋላ የቼልሲ ኤንዞ ፈርናንዴስ 12ኛው ደቂቃ ላይ አከለ። ከዛ በኋላ ማቲያስ ኩና የወልቭሱ ተጫዋች ብራዚልን ወደ ጨዋታ የምትመልስ ግብ 26ኛው ደቂቃ አስቆጥሮ ነበረ፣ ግን አልዘለቀለትም። የሊቨርፑሉ አሌክሲስ ማካሊስተር 37ኛው ደቂቃ ላይ ግብ አስቆጠረ። በኋላም ላይ 71ኛው ደቂቃ ከረፍት በኋላ ጉሌልኖ 71ኛው ደቂቃ ላይ ግብ አስቆጥሮ አርጀንቲና ጨዋታውን 4-1 በሆነ ውጤት ማሸነፍ ቻለች። አርጀንቲና በብራዚል ብሔራዊ ቡድን ጋር ባደረጋቸው የመጨረሻ 5 ጨዋታ 4ቱን አሸንፋለች። አርጀንቲና በአንዱ ብቻ ነው አቻ የወጡት። ከ2019 ጀምሮ አርጀንቲና በብራዚል ተሸንፋ አታውቅም። ብራዚል አሸንፋት አታውቅም። አርጀንቲና ፍጹም የበላይነት ማሳያ ነው። ቦሊቪያና ዩራጋይ ቀድሞ ነው ጨዋታ ያደረጉት። ኦልሞስት በ2 ሰዓት ቀድሞ ጨዋታውን አጠናቀው ነበረ። እንግዲህ አቻ መውጣታቸውን ተከትሎ አርጀንቲና ከዚህ ጨዋታ በፊት ነበር ለዓለም ዋንጫ ማለፏን ያረጋገጠችው። ከዛ በኋላ 31 ነጥቦችን ይዛ 100% ለዓለም ዋንጫ ማለፏን አረጋገጠች። እንግዲህ በቀጣይ ለማለፍ እንግዲህ የተወሰኑ ጨዋታዎች ይቀራሉ ማለት ነው። በብሔራዊ ቡድኖቹ መካከል 18 ጨዋታዎች ናቸው የሚደረጉት። በአጠቃላይ አሁን 4 ያህል ጨዋታዎች ይቀራሉ። ከ4 ጨዋታ ወደ 12 ነጥቦችን ማግኘት ይቻላልና ከአርጀንቲና ውጭ ቀጣዮቹን ለሀገራት ለማለፍ የሚወስኑ ጨዋታዎች ቀጣይ ይደረጋሉ። ኢኳዶር በ23 ነጥብ ሁለተኛ፣ ኡራጋይ በ21 ነጥብ ሶስተኛ፣ ብራዚል በተመሳሳይ 21 ነጥብ አራተኛ፣ ፓራጓይ በተመሳሳይ 21 ነጥብ በግብ ክፍያ ተበላልጦ አምስተኛ፣ ኮሎምቢያ በ20 ነጥብ ስድስተኛ እዚህ ድረስ ማለፍ ይችላሉ። ቬንዙዌላ 15 ነጥብ ይዛ 7ኛ ናት። በፕሌይ ኦፍ ነው ቬንዙዌላ ማለፍ የምትችለው። ስለዚህ የትላንትናው ጨዋታ በአርጀንቲና ፍጹም የበላይነት ያለ ሊዮኔል አንድሬስ ሜሲ ተጫውቶ ብራዚልን ረምረሟታን። ጨዋታውን የተከታተላችሁት በሀሳብ መስጫ ሳጥናችን ላይ የግል መልከታችሁን እንደዚሁ ልታጋሩን ትችላላችሁ። በአጠቃላይ ትላንት በነበሩ የላቲን ጨዋታዎች ቺሊ ከኢኳዶር 0-0፣ ኮሎምቢያ ከፓራጓይ 2-2፣ ቬንዙዌላ ፔሩን 1-0፣ እንደዚሁ ቦሊቪያ ከኡራጋይ 0-0 በሆነ ውጤት ጨዋታቸውን አጠናቀዋል። በአውሮፓ መድረክም እንደዚሁ የዓለም ዋንጫ የማጣሪያ ጨዋታዎች ተደርገው ነበረ። ተጠባቂ ከነበሩት ጨዋታዎች ውስጥ እስራኤል ከኖርዌይ ያደረጉት ጨዋታ ተጠባቂ ነበረ። ለተመልካች እጅግ አዝናኝ ነበረ። 6 ግቦችን በተመለከትንበት ጨዋታ ኖርዌይ እስራኤልን 4-2 በሆነ ውጤት ድል ማድረግ ስትችል ለኖርዌይ የማሸነፊያውን ግቦች ሞለር ወልፍ፣ ሶሎሮዝ አጀር እና ሃላንድ ማስቆጠር ሲችሉ ለእስራኤል ከሽንፈት ያልታደጉ 2 ግቦችን አቡፋኒና ቱርግማን ማስቆጠር ችለዋል። በዚህ ጨዋታ ላይ ግብ አስቆጣሪው ኤርሊንግ ብሮታላንድ በአጠቃላይ ለኖርዌይ ብሔራዊ ቡድን በ41 ጨዋታ 40 ግብና 4 አሲስት ማድረግ ሲችል
በአጠቃላይ በዚህ ውድድር ዓመት ለሀገሩና እንደዚሁ ደግሞ ለክለቡ ማንቸስተር ሲቲ 46 ጨዋታን አድርጎ 43ኛ የግብ አስተዋጽኦ ላይ መድረስ ችሏል። ኤርሊንግ ብሮት ሃላንድ እጅግ በጣም አስደናቂ የሚባል የውድድር ዓመትን ዘንድሮ እያሳለፈ ይገኛል በክለብ ደረጃና በብሔራዊ ቡድን ደረጃ። ሌላኛው ኔርዝ መቄዶኒያን ከዌልስ ያገናኘው ጨዋታ ነበረ። ጨዋታው 1-1 በሆነ ውጤት ሲጠናቀቅ እንግዲህ ጨዋታው ግብ የተቆጠሩባቸው ደቂቃዎች ደግሞ ጨዋታውን ለየት እንዲል ያደርገዋል። ሁለቱም ግቦች የተቆጠሩት 90ኛው ደቂቃ ተጠናቋል። ቢትሩ በጨመሩት 7 ያህል ደቂቃዎች ነበሩ። ሞቪስክ ለኖርዝ መቄዶኒያ 91ኛው ደቂቃ ላይ ሲያስቆጠር ዴቪድ ብሩክስ 96ኛው ደቂቃ ላይ ዌልስን አቻ ያደረገች ግብ ማስቆጠር ችሏል። ከነኚህ ጨዋታዎች በተጨማሪ ኢስቶኒያ 2 ቀይ ካርድ በተመዘገበበት ጨዋታ ከሞልዶቫ ጋር ያደረገችውን ጨዋታ ኢስቶኒያ 2-0 አሸነፈች። ካዛኪስታን ሌችስታይንን 2-0 አሸነፈች። ኖርዝ መቄዶኒያ ከዌልስ 1-1፣ ቼክ ሪፐብሊክ ጂልቤራርትን 4-0። በምሽቱ ጨዋታ ብቸኛዋ በሜዳዋ ድል ያደረገች ሀገር ሞንቴኔግሮ ናት። ፋሮ አይስላንድን 1-0 አሸንፋለች። ከዛ ውጪ በሜዳቸው የተጫወቱ ሀገራት ወያቸው ወጥተዋል ወይ ተሸንፈዋል። ምሽት በነበረው የአውሮፓ የዓለም ዋንጫ የማጣሪያ መርሃ ግብሮች ኢራንም በኤዥያ የዓለም ዋንጫን የተቀላቀለች ሌላኛው ሀገር መሆን ችላለች። ኢራን ለቀጣዩ የ2026 የአሜሪካ ሜክሲኮና ካናዳ ዓለም ዋንጫ ውድድር ማለፏን ያረጋገጠች ሶስተኛው ሀገር መሆን ችላለች። ኢራን ከኡዝቤክስታን ጋር ያደረገችውን ጨዋታ ባቻ ውጤት ማጠናቀቋን ተከትሎ ነጥቧን 20 በማድረስ ለዓለም ዋንጫ ማለፏን አረጋግጣለች። ይህንም ተከትሎ ኢራን ከጃፓን፣ ኒውዚላንድ እንደዚሁም አርጀንቲና በመቀጠል የዓለም ዋንጫ ትኬትን መቁረጥ የቻለች ሌላኛዋ ሀገር ሆናለች። ኢራን በተከታታይ ለአራተኛ ጊዜ ለዓለም ዋንጫ ውድድርም እንደዚሁ ማለፏን ያረጋገጠችበት ነበረ። ውድ ቤተሰቦቻችን እነኚህ በላቲን አሜሪካ፣ በአውሮፓ እንዲሁም በአፍሪካ ጭምር ትላንትና ለመጨረሻ ጊዜ ሲደረጉ የነበረው የኢንተርናሽናል ብሬክ ወቅት የዓለም ዋንጫ የማጣሪያ ጨዋታ ውጤቶች እነኚህን ይመስላሉ። ሌሎች ከአውሮፓ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር በድጋሜ እንዳይረሳ። ባርሴሎናን እናስቀድም። ባርሴሎና ከኦሳሱና ጋር ሐሙስ ይጫወትና 64 ሰዓታትን ቆይተው ከጄሮና ጋር መልሶ የላሊጋ ጨዋታ እንደሚያደርግ ይታወቃል። በዚህ መርሃ ግብር ላይ ፓው ኩባርሲ የቡድን ስብስቡን እንደማይቀላቀል ተረጋግጧል። የማገገም ሂደት ላይ ያለው ተጫዋች ለጨዋታው ብቁ እንዳልሆነ ነው ሃንሲ ፊሊክ ያረጋገጡት። ስለዚህ ተጫዋቹን ለጥንቃቄ ሲባል ከጨዋታ ውጭ ይሆናል። ምናልባት በጄሮና ጨዋታ ላይ ሊገኝ የሚችልበት እድል ሲኖር፣ በዚህ መሰረት ሮናልድ አራሆ ወደ ባርሴሎና ትላንትና ተመልሷል። ስለዚህ ወደ ባርሴሎና መመለሱን ተከትሎ የኦሳሱና ጨዋታ ላይ እንደሚገኝ ተረጋግጧል። እነ ራፊኒያም ዛሬ በይፋ በግል ጀት ይመለሳሉ ተብሎ ይጠበቃል። ስለዚህ ራፊኒያም የቡድን ስብስቡን ሊቀላቀል ይችላል። ከአሸማቃቂው የብራዚል ሽንፈት በኋላ ዳግም ወደ ቡድኑ የሚመለስ ይሆናል። በዚህ መሰረት በዚህ ውድድር ዓመት ለባርሴሎና ጁሌስ ኩንዴ ብቻ ነው ሁሉንም ጨዋታዎች እንግዲህ ማድረግ የቻለው በተለይም በላሊጋው። ከዛ ውጭ ግን በጉዳት አሊያም በረፍት ምክንያት አብዛኞቹ ጨዋታ መልጧቸዋል። ዓላማችን ሁሉንም ዋንጫዎች ማሸነፍ ነው ብሏል ዳኒ ኦልሞም። የባርሴሎና የመሃል ሜዳ ተጫዋች ዳኒ ኦልሞ ቡድናቸው በሁሉም ዋንጫዎች የመፎካከር አቅም እንዳለውም ገልጿል። ዓላማችን ሁሉንም ዋንጫዎች ማሸነፍ ነው ያለው ዳኒ ኦልሞ በሁሉም ውድድሮች መፎካከር የሚችል ስብስብ ማለን ሲል ተደምጧል። በሻምፒዮንስ ሊግ ፍጻሜ ከሪያል ማድሪድ ጋር የምንደርስ ከሆነም ጥሩ ጨዋታ ለተመልካች ይሆናል፣ ውጤቱ ግን የኛ ነው ሲል ተደምጧል። ዲያን ሁይሰን ዋነኛ ፍላጎቱ ሪያል ማድሪድን መቀላቀል መሆኑን ዴሮ ስፖርት አረጋግጫለሁ ብሏል። በእርግጥ ከዋክብቶች ሪያል ማድሪድ እየፈለጋቸው ከሆነ ያለምንም ጥርጥር ማድሪድን አሊያም ባርሴሎና እየፈለጋቸው ከሆነ ባርሴሎናን ማስቀደም የተለመደ ነው። ዲያን ሁይሰን የበርካታ የፕሪሚየር ሊግ ክለቦች ፍላጎት ቢታይበትም ተጫዋቹ ልቡ ያለው ግን ሪያል ማድሪድ መሆኑ ተረጋግጧል። ለዚህ ተጫዋች ግን ምስክርነት የሰጡት ጆዜ ሞሪኒዮ ናቸው። በሮማ ቤት አሰልጥነውታል ይህን ተጫዋች። እናም በሮማ ቤት እንግዲህ ገና 90 ደቂቃዎችን እንኳን ሳይጫወት እሳቸው ስለ ተጫዋቹ በአንድ ወቅት ሀሳብ አጋርተው ነበር። ቲኤንቲ ስፖርት ነው መረጃውን ይዞት የወጣውም። አትጠራጠሩ፣ ዲያን ሁይሰን የአውሮፓ እግር ኳስ በሚቀጥሉት ዓመታት ይቆጣጠራል ብለው ነበረ። እሳቸውም በትልቅ ደረጃ ሲጮት ይህን ተጫዋች ታዩታላችሁ በተለይም በፕሪሚየር ሊግ ብለው ነበረ። በኋላም ላይ በበርንማውዝ ራሱን ለዓለም አሳየ። ለስፔን ብሔራዊ ቡድን ተጠራ።
አሁን ለሪያል ማድሪድ ይጫወታል እየተባለ ይገኛል። ይህ አስደናቂ የ19 ዓመት የተከላካይ ስፍራ ተጫዋች ለሪያል ማድሪድ ጥሩ የሚባለው ዜና ኤደር ሚሊታኦ ልምምዶችን ማድረግ ጀምሯል። በግሉ ነው ልምምዶችን ማድረግ የጀመረው። ስለዚህ ምናልባትም በአውሮፓ ሻምፒዮንስ ሊግ አርሰናልን በሚገጥመው ስብስብ ውስጥ ሊካተት እንደሚችል ነው ማርካ ያስነበበው። ይህ ለሪያል ማድሪድ ጥሩ የሚባለው ዜና ነው። ሪያል ማድሪድ እና ፍሎሬንቲኖ ፔሬዝ ዴቪድ አላባን ከባየር ሙኒክ በነጻ አስፈረሙ። አንቶኒ ሩዲገርን ከቼልሲ በነጻ አስፈረሙ። ኬሊያን ምባፔን ከፓሪስ ሰን ዠርሜን በነጻ አስፈረሙ። ትሬንት አሌክሳንደር አርኖልድን የወረቀት ስራ ብቻ ቀርቷቸዋል ከሊቨርፑል በነጻ ሊያስፈርሙት። የፍሎሬንቲኖ ፔሬዝ እና የሪያል ማድሪድ ከዋክብትን በነጻ የማስፈረም ፖሊሲያቸው ደግሞ እጅግ በጣም እየተደነቀላቸው ይገኛል። ከትሬንት አሌክሳንደር አርኖልድ ለሪያል ማድሪድ ለመጫወት መስማማት ጀርባ ግን የጁድ ቤሊንጋም እጅ ያለበት ይላል የፋብሪዚዮ ሮማኖ ዘገባ ነው። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት በሁለቱ ተጫዋቾች መካከል ጥልቅ የሆነ ግንኙነት አለ። እናም በቂ የሆነ መረጃና ለሪያል ማድሪድ እንዲጫወትም በማሳመን ስራው ላይ ጁድ ቤሊንጋም ትልቁን ስራ ተወጥቷል ብሏል። እንግዲህ ሁለቱም በእንግሊዝ ብሔራዊ ቡድን ውስጥ ትልቅ ድርሻ ያላቸው ተጫዋቾች ናቸው። ምንም እንኳን ትሬንት አሌክሳንደር አርኖልድ በዚህኛው ዙር የእንግሊዝ ብሔራዊ ቡድን ጨዋታ በጉዳት ምክንያት ከስብስብ ውጭ ቢሆንም የጁድ ቤሊንጋም ሚና ግን ትልቅ ነበር ተብሏል። ሪያል ማድሪድም ከዚህ ተጫዋች ጋር በተያያዘ የተጋነነ ደሞዝ እንደማያቀርብለት፣ ነገር ግን የሪያል ማድሪድን ፖሊሲ በተከተለ መልኩ ኮንትራት ደሞዝ እንደሚያቀርብለትም ነው የተረጋገጠው። ምናልባትም በቡድን ውስጥ ያለው ዳኒ ካርቫሃል ጋር ካነጻጸር ነው ዳኒ ካርቫሃል 16 ግብ 79 አሲስት ሲኖረው የአርኖልድ ከዚህ በጣም የተሻለ ነው። 26 ግብና 93 አሲስት አለው። በግብ ደረጃም በ10 ግቦች በላይ ይበልጠዋል። በአሲስት ደረጃም ወደ 22 በሚጠጉ የአሲስት መጠኖች ወደ 24 በሚጠጉ የአሲስት መጠኖች የተሻለ ቁጥር አለው አርኖልድና ምናልባትም የተሻለውን ተጫዋች ማድሪድ ያገኘ ይመስላል። ላሊጋው ላይ ግን አንድ ቡድን ያለውን ስብስብ ያክል ነው የማሊያ ቁጥር መስጠት የሚችለው። ስለዚህ ስኳዱ 26 ከሆነ የመጨረሻው ተጫዋች 26 ቁጥር መለያን ይለብሳል እንጂ ከዛ በላይ አይለብስም አርኖልድ። ስለዚህ የሚታወቅበትን የ66 ቁጥር መለያ በሪያል ማድሪድ ላይ ለብስ እንደሚችል ሲነገር፣ አርኖልድ ግን ከዚህ በፊት የሰጣቸው ጋዜጣዊ መግለጫዎች አሁንም መነጋገሪያነታቸው እንደቀጠለ ነው። ከዚህ በፊት ሊቨርፑልን አለቀም የሚለውን ትላንት አደረስናችሁ። ሁለተኛና ሌላኛው ክለቤ ባርሴሎና ነው። ሜሲ ዣቪንና ኢቶን እንዲሁም ኢኔስታን እያየውን ያደግኩት ብሎ እንዲሁ ከዚህ በፊት ጋዜጣዊ መግለጫ ሰጥቶ ነበር። ግን አሁን በተቃራኒው ነው ባርሴሎናን የሚፋለመው። ከሪያል ማድሪድ ዝውውር ጋር በተያያዘ ማርቲን ዙቤሜንዲንም ከአርሰናል ለመንጠቅ ሙሉ ስራዎች እንደሚሰሩ ተረጋግጧል። የውል ማፍረሻ 60 ሚሊዮን ዩሮ ሁላ ሪያል ማድሪድ የመክፈል ፍላጎት እንዳላቸውና የመሃል ሜዳ ክፍሉ በወጣት የማደራጀት ሂደት ውስጥ ዙቤሜንዲ የሚታለፍ ተጫዋች ሆኖ አልተገኘም። ፋብሪዚዮ ሮማኖ ማረጋግጦታል። ስለዚህ ይህን ተጫዋች ለአርሰናል ለማግኘት እጅግ በጣም ከባድ አጣብቂኝ የሆነባቸዋል ማለት ነው። ሪያል ማድሪድ በይፋ ሂሳቡን ለመክፈል ፍቃደኛ መሆኑን ተከትሎ የአትሌቲኮ ማድሪዱ አጥቂ አሌክሳንደር ሶሎሮዝ የልጅነት ህልሙ ልክ እንደ ቼልሲው ዲዲየር ድሮግባ መሆን ነበረ። እሱን እያየ ማደጉን ያረጋገጠው እንደዚሁም የሱ አሪያ ዲዲየር ድሮግባ መሆኑን የተናገረው አሌክሳንደር ሶሎሮዝ እንደሱ አይነት ግቦችን ማስቆጠር ወዳለው ብሏል። እናም ከ50 ሜትር ርቀት ላይ የሚላኩልኝን ኳሶች በእንደሱ አይነት መንገድ ተቆጣጥሬ ግብን ማስቆጠር ወዳለው። እናም ሴልታ ቪጎ ላይ ከኢንተርናሽናል ብሬክ በፊት ያስቆጠርኳትን ግብ በጣም ወዳታለሁ፣ ምክንያቱም ልክ እንደ ድሮግባ አይነት ግብ ስለምትመስል ብለዋል። እናም ቼልሲን እያየ ማደጉ ምናልባትም የዚህ ተጫዋች ላይ ቼልሲዎች ትኩረት ቢያደርጉ የሚሉ መረጃዎች እየወጡ ነበረ። ነገር ግን በአትሌቲኮ ማድሪድ የመቆየት ፍላጎት እንዳለው አረጋግጧል። ሌላኛው እዛው በስፔን ላሊጋ አትሌቲኮ ማድሪድ ላይ ቆይተን አትሌቲኮ ማድሪዶች የቶትናም ሆትስፐርሱን ክርስቲያን ሮሜሮን በቀጣይ ክረምት የማስፈረም ፍላጎት አላቸው ተብሏል። ዲያጎ ሲሞኔም የተጫዋች አድናቂ መሆናቸውን ያረጋገጠው ሞንዶ ዲፖርቲቮ ተጫዋቹን የግላቸው ለማድረግ በቀጣይ ክረምት ላይ መንቀሳቀሳቸው አይቀርም ተብሏል። የቀድሞ የብራዚል እና የሪያል ማድሪድ ታሪክ የተጫዋች ሮናልዶ ናዛሪዮ ለሀገሩ ፌዴሬሽን ፕሬዝዳንትነት ምርጫ መወዳደር አስቸጋሪ ነበር ብሎታል። ሮናልዶ ናዛሪዮ በሀገሩ ብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ምርጫ እንደሚሳተፍ ከገለጸ በኋላም ድጋፍ በማጣቱ ራሱን ማግለሉ ይታወሳል። ለፕሬዝዳንትነት ለመወዳደር ጥረት አድርጌያለሁ፣ ነገር ግን ሁኔታው ከሚታሰበው በላይ አስቸጋሪ ነበር ብሏል።
በሀገሪቱ የሚገኙ ፌዴሬሽኖች በወቅቱም ፕሬዝዳንት ማስፈራሪያ ደርሷቸው ነበር ያለው ሮናልዶ ናዛሪዮ ለወቅቱ ኃላፊዎች ድምጽ እንዲሰጡ መጠየቃቸውም ገልጿል። ፌዴሬሽኑ ለኛ ድምጽ ካላሰጣችሁ እስከምንለቅ የቀጣይ ወራት ገንዘብ ድጋፍ አታገኙም ብሎም ለኛ ነግረውናል። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ምርጫ ሲካሄድ የወቅቱ ፕሬዝዳንት ኤዲናልዶ ሮድሪጌዝ በድጋሚ ማሸነፋቸው ይታወቃል። ሙስናም የተንሰራፋበት ብሎ ተችቶታል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ በዚህ ሳምንት ከኢንተርናሽናል ብሬክ በኋላ ቅዳሜና እሁድ የፕሪሚየር ሊግ ጨዋታ እና ይልቁንስ የኤፍኤ ካፕ ጨዋታዎችን ነው የምንመለከተው። ከዛ በኋላ ፕሪሚየር ሊጉ ማክሰኞ፣ ሮብ፣ ሐሙስ ቀጥሎ የሚካሄድ ይሆናል። 3 የደርቢ ጨዋታዎችን ይዞ የሚመለሰው የፕሪሚየር ሊጉ አርሰናል ከፉልሃም፣ ወልቭስ ከዌስትሃም ዩናይትድ፣ እንደዚሁ ኖቲንግሃም ፎረስት ከማንቸስተር ዩናይትድ፣ በርንማውዝ ከኢፕስዊች፣ ብራይተን አስቶን ቪላ፣ ማንቸስተር ሲቲ ሌስተር፣ ኒውካስል ከብሬንትፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ፣ ሊቨርፑል ከኤቨርተን እና ቸልሲ ከቶትናም ይጫወታሉ። ስለዚህ አርሰናል ከፉልሃም፣ ሊቨርፑል ከኤቨርተን፣ ቸልሲ ከስፐርስ የሚያደርጓቸው ጨዋታዎች 2 የለንደን ደርቢና 1 የመርሳይድ ደርቢን ጨዋታ ይዞ ይመለሳል። ተወዳጁ የእንግሊዝ ፕሪሚየር ሊግ ኦሊቨር ግላስነር በእንግሊዝ ፕሪሚየር ሊግ ከቦክሲንግ ዴይ ጨዋታ ጀምሮ በሊቨርፑል ይበለጣሉ፣ በአርሰናል ይበለጣሉ ነጥብ በመሰብሰብ ሊቨርፑል 31 ነጥብ ሰብስቧል፣ አርሰናል 25 ነጥብ ሰብስቧል። ከዛ ቀጥሎ ግን የትኛውም ክለብ አይበልጣቸውም። ክሪስታል ፓላስ በኦሊቨር ግላስነር ስር 23 ነጥቦችን ሰብስቧል። ያ ብቻ አይደለም። በእንግሊዝ ፕሪሚየር ሊግ ከቦክሲንግ ዴይ ጨዋታ በኋላ 7 ግብ የተቆጠረበትና ዝቅተኛ ግብ ያስተናገደ የፕሪሚየር ሊግ ብቸኛው ክለብ የኦሊቨር ግላስነር ቡድን ነው። ኦሊቨር ግላስነር አሁን በበርካቶች ዘንድ እየተወደሱ የሚገኙ አሰልጣኝ ሆኗል። ፓላስንም በብዙ መንገድ አሻሽለውታል። ከ70 ዓመት በኋላ ዋንጫን ያጣጣመው ኒውካስል ዩናይትድ ደማቅ ፕሮግራም እንደሚያዘጋጅ ታውቋል። ከሳምንት በፊት በካራባኦ ካፕ ዋንጫ ዌምብሌይ ላይ የተደረገውን የፍጻሜ ጨዋታ ሊቨርፑል 2-1 በማሸነፍ ዋንጫውን አነሱ። ክለቡ ይፋ ባደረገው መሰረት ከ70 ዓመት በኋላ ዋንጫ ጥበቃ በኋላ ያገኙትን ዋንጫ ለደጋፊዎች በክፍት አውቶቡስ እየዞሩ ለማሳየት ቅዳሜ ቀጠሮ እንደያዙ ተረጋግጧል። ክለቡ በዚህ ዝግጅት ላይ ነፃ የመግቢያ ትኬቶችም ያዘጋጀ ሲሆን የኒውካስሉ ዋና አሰልጣኝ ኤዲ ሃውን ጨምሮ ሌሎች ተጫዋቾች በዚህ በደማቁ ዝግጅት ላይ ይገኛሉ። በዚህም ከ100,000 በላይ ደጋፊዎች ይታደሙበታል በተባለው ዝግጅት ከኒውካስል ከተማ ምክር ቤት የተለያዩ የሚመለከታቸው ባለድርሻ አካላት ጋር ውይይት እየተደረገ እንደሆነ ይፋ አድርገዋል። በሴንት ጄምስ ፓርክ ስቴዲየም የሚጀምረው የአውቶቡስ ጉዞ ተጫዋቾችና የቡድን አባላትን ይዞ በተለያዩ መንገዶች ላይ ሲጓዝ በትልቅ ስክሪኖች በቀጥታ ስርጭትም ሽፋን ያገኛል ተብሏል። ምንም እንኳን አልኮል ይዞ መግባት ባይፈቀድም የክለቡ ቤተሰቦች የራሳቸውን ምግብና መጠጥ ይዘው ወደ ስፍራው እንዲጓዙ እንደተፈቀደላቸውም ነው ኒውካስል ዩናይትዶች ይፋ ያደረጉት። ዘንድሮ አስደናቂ አቋሙን እያስመለከተ የሚገኘው የበርንማውዙ የክንፍ መስመር አጥቂ ጀስቲን ክላይቨርት በበርካታ የፕሪሚየር ሊግ ክለቦች የዝውውር አይን ውስጥ ገብቷል። በተለይም የአጥቂ ፍላጎት ያላቸው ትልቅ የፕሪሚየር ሊግ ክለቦችም ተጫዋች ለማስፈረም ፍላጎት እንዳላቸው ነው ፋብሪዚዮ ሮማኖ ያስነበበው። ከሲቲ ጋር በተያያዘ እጅግ በጣም አነጋጋሪው የሮይኪን ሐሳብ ነው። በተለይም ከፊል ፎደን ጋር በተያያዘ ያነሳው ሐሳብ መነጋገሪያነቱ እንደቀጠለ ነው። ሮይኪን ስለ ፊል ፎደን ባጋራው መልእክትም ፎደን የብሔራዊ ቡድኑ መጥፎ አቋምን በተመለከተ ፎደን የትኛውን ቦታ ላይ መጫወት እንደሚፈልግ ከዚህ በኋላ ማወቅ አይጠበቅብንም፣ ምክንያቱም በእንግሊዝ ብሔራዊ ቡድን አይጫወትም ብሏል። ሮይኪን ስለ ፎደን የብሔራዊ ቡድኑ መጥፎ አቋም የተናገረበትን መንገድ እንዳልወደደ የተናገረ ሲሆን ፎደን ከዚህ በኋላ በእንግሊዝ መለያ አትመለከቱትም ብሏል። ግን ሰሞኑን ጨዋታ እያደረገ ነበረ። የጀርመኑ አይንትራክ ፍራንክፈርት 75 ሚሊዮን ዩሮ ገቢ አግኝቷል ከማንቸስተር ሲቲ ኦማር መርሙሽን ለሲቲ ያሳልፈው ከሰጠ በኋላ። ኦማር መርሙሽ 100% ትርፍ ሆኖ ተመዝግቧል። ምክንያቱ ደግሞ ማንቸስተር ሲቲ የከፈሉት 75 ሚሊዮን ዩሮ በነፃ ላስፈረሙት ተጫዋች ነው። እንደሚታወቀው ኦማር መርሙሽ ከ2023 ጀምሮ ለአይንትራክ ፍራንክፈርት መጫወት የጀመረው በነፃ ፈርሞ ነው። ስለዚህ 75 ሚሊዮን ዩሮ በሙሉ በትርፍ ተይዞላቸዋል። ማርቲን ኮዊን ታዋቂውም የጨዋታ አስተላላፊ ጋዜጠኛ ነው። ኮል ፓልመር እጅግ በጣም አስደናቂ ተጫዋች ነው። ቼልሲዎች ምርጡን ተጫዋች አስፈርመዋል፣ ምንም ጥርጥር የለውም ባለፉት ዓመታት ውስጥ።
ነገር ግን አትጠራጠሩ በሚቀጥሉት 2 ዓመታት ውስጥ ኮል ፓልመርን በቼልሲ ጨዋታ እንመለከተውም የዓለም ትልልቅ ክለቦችን ፊርማ እንግዲህ የሚጠብቅ ተጫዋች ነው ብሎታል። በተለይም ሪያል ማድሪድ መጫወት አለበት የሚሉ ድምጾች በርከት ማለታቸውን አሁን እየተመለከተን ነው። ቼልሲ ቤት ወርግጥ ረዘም ያለ ኮንትራት ካላቸው ተጫዋቾች አንደኛው ኮል ፓልመር ነው። እናም ይህን ተጫዋች በሚቀጥሉ ትልቅ ክለቦች ውስጥ እናየዋለን። በተለይም በባላንዶር ሽልማት ደረጃ በስፋት የምናውቃቸው ባርሴሎና እና ሪያል ማድሪድ ቤት እናየዋለን ብለዋል ማርቲን ኮን። ሌላኛው የኬፓ አሪዛባላጋ ጉዳይ ነው። እንደሚታወቀው በቼልሲ ቤት 1 ዓመት ኮንትራቱን እንዳራዘመ ይታወቃል። ስለዚህ ቀጣይ ክረምት ላይ ወይ መሸጥ አለባቸው አሊያም ቀጣይ ዓመት ጥር ላይ በነፃ ነው የሚያጡት ይህን ተጫዋች። እንደሚታወቀው በበርንማውዝ ቤት ይገኛል በውሰት ማለት ነው። ከበርንማውዝ በፊት በሪያል ማድሪድ እንግዲህ የአውሮፓ ሻምፒዮንስ ላሊጋን የስፔን ዋንጫዎችን አንስቶ ነበረ። ነገር ግን በቋሚነት ሪያል ማድሪድ አለማስፈረሙን ተከትሎ ነበር ወደ ቼልሲ ተመለሰው። የ30 ዓመቱ ግብ ጠባቂ አሁን በስታንፎርድ ብሪጅ 1 ዓመት ያራዘመው ኮንትራት መኖሩን ተከትሎ ወደ በርንማውዝ በዝውውር ሂሳብ ነው የሚያመራው። ተጫዋቹም ወደ በርንማውዝ ሄዶ መጫወት እንደሚፈልግ ተረጋግጧል። በቼልሲ 120 ዓመት ታሪክ ውስጥ እጅግ በጣም ምርጥ የነበሩ ተጫዋቾች ብሎም ቲኤንቲ ስፖርት ይፋ ያደረጋቸው ተጫዋቾች አሉ። በተለይም በመከላከል ፒተር ቼክን በግብ ጠባቂነት ፒተር ቼክን መከላከል ላይ ናዝቤሊ ኬታ እንደዚሁ ደግሞ እነ ጆን ቴሪ አሽሊ ኮልን አንስቷል። ከዛ ውጪ እነ ቲያጎ ሲልቫ እነ ማኬሌሊን የአማካይ ስፍራ ተጫዋቾች ላይ ጎሎ ካንቴ ፍራንክ ጄምስ ላምፓርድ እንደዚሁም ሃዛርድ ዲዲየር ድሮግባ ዣን ፍራንኮ ዞላን የቼልሲ ምርጥ 11 ብሎ መርጧቸዋል። ለእናንተ ግን የቼልሲን ደጋፊ ከሆናችሁ ጊዜ ጀምሮ ምርጡ ተጫዋቻችሁ ማን ነበር? ለቼልሲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ሳላህ በሊቨርፑል በኩል ለሳውዲ አረቢያ ብሎ ሊቨርፑልን አይለቅም ብሏል። የጊቭ ሚ ስፖርት መረጃ እንደሚያመለክተው ከሆነ ሳላህ በቀጣዩ ውድድር ዓመት ኮንትራቱን በሊቨርፑል ባይፈርም እንኳን ወደ ሳውዲ አረቢያ የመሄድ ምንም አይነት ፍላጎት እንደሌለው ነው የተዘገበው። ስለዚህ ሳላህ ወደ ሳውዲ አረቢያ የማያመራ ከሆነ የገንዘብ ጉዳይ ጥያቄ ላይ ሆን ይችላል። ስለዚህ ከሊቨርፑል ጋር ሊስማማ የሚችልበት እድል ሰፊ ነው እየተባለ ነው። ምናልባትም ሳላህን ማቆየት በቡድን ውስጥ ሌላ ተጨማሪ የሚሰጣቸው ጥቅም አዲስ የሚመጡ ተጫዋቾችን በማላመድ ሂደት ላይ ትልቅ ጥቅም ይሰጣቸዋል። አዲስ ቡድን መገንባት ለቼልሲ እንዴት ፈታኝ እንደሆነ ተመልክተናል። ለዩናይትድ በራሱ ሽግግሩ በጣም አደጋ እንደሆነ ተመልክተናልና አንዳንድ ጊዜ ክለብ ሌጀንዶችን ወይም ኮከቦችን አዲስ ከመጡ ተጫዋቾች ጋር ለ1 ዓመት ማቆየት ለቡድኑ ትልቅ ጥቅም ይሰጠዋልና ሳላን ቢያንስ ለተጨማሪ 1 ዓመት ማቆየት በራሱ ለሊቨርፑል ጥቅም አለው። ጊቭ ሚ ስፖርት ለሳውዲ ብሎ ግን ሊቨርፑልን አይለቅም ብሏል። ከሉዊስ ዲያዝ ኮንትራት ማራዘም ጋር በተያያዘ የሉዊስ ዲያዝ ወኪል ኮንትራቱ በሊቨርፑል የሚሻሻልለት ከሆነ ላይለቅ ይችላል ብሏል። አለበለዚያም ግን በቀጣይ ክረምት ኮንትራቱ የማይሻሻልለት ከሆነ ሉዊስ ዲያዝም ሊቨርፑልን ለቆም ወደ ሌሎች ክለቦች በተለይም ወደ ባርሴሎና የሚያመራበት እድል ሰፊ ነው እየተባለ ይገኛል። ቀጣይ ክረምት የሊቨርፑል ኢላማ ከሆኑ ተጫዋቾች ውስጥ ዲያን ዊሰን፣ ሉክ ባ ወይም ባስቶኒ ተከላካይ ስፍራ ላይ፣ ቀኝ መስመር ጄቨር ሮዲ፣ ጀሬሚ ፍሪፖንግ አሊያም ቫንደርሰር የተባሉ ተጫዋቾች ይፈለጋሉ። የግራ መስመሩ ሚሎስ ኮርኪዝ አሊያም ጁሬላ ሃትዋ፣ የመሃል ሜዳ ባሌባ፣ ካማራ ወይም ስቲለር፣ የግራ መስመር አጥቂ ኒኮ ዊሊያምስ አሊያም ጎርደን፣ የአጥቂ ስፍራ ተጫዋች ላይ አሌክሳንደር አይሳክ፣ ኢቲኪ አሊያም ደግሞ ዩሊያን አልቫሬዝ። እነኚህ በቀጣይ ክረምት ሊቨርፑል በስፋት ይሰራባቸዋል ተብለው የሚጠበቁ ከመከላከል እስከ አማካይና አጥቂ ስፍራ ላይ ያሉ ተጫዋቾች ናቸው። ትልቅ ዝውውር ክረምት ያሳልፋል ተብሎ ይጠበቃል ሊቨርፑል። ዋታሩ ኢንዶም የብሔራዊ ቡድን ግዳጁን ጨርሶ እንደዚህ ወደ ሊቨርፑል ተመልሷል። በቅርብ ጊዜ ስለ ስሎት ሐሳቡን አጋርቶ ነበረ። በዚህ ውድድር ዘመንም እንግዲህ ያደረኩት ነገር በጣም አስደናቂ እንደነበረ በቅርቡም በሰጠው ሐሳብ ላይ ተናግሬዋለሁ። ስሎትም ይሄንን ነግረውኛል። ምክንያቱም ብዙ የመጫወት እድል ባይኖረኝም በሜዳው ስጫወት ሁሉ ጊዜ 100% ለመርዳት ሞክራለሁ። አሰልጣኙም ያረጋገጠልኝ ይሄን ነው ብሏል። ዋታሩ ኢንዶም ከሳውዲ አረቢያ ጋር በነበረ ጨዋታ 100 ጊዜ ኳስ የነካ ተጫዋች ነበረ። 93% ኳስ የማቀበል ስኬት ነበረው። 6 ኳስ ነጥቋል። ኳስን የማጨናገፍ ስራውን በሚገባ ነው ሲወጣም የነበረው። ወደ ሊቨርፑል በይፋ ተመልሷል። አንድ ተጫዋች ግን ከሊቨርፑል ጋር በተያዘ እናንሳ። የቀድሞ ሊቨርፑል ተጫዋች አሁን በእግር ኳስ ተንታኝነት የሚሰራው ጄሚ ካራገር ከበርካቶች ጋር ጦርነት ውስጥ በቃላት ደረጃ የሚገባ ሰው እንደሆነ እናውቃለን። በተለይም በሚሰጣቸው ሐሳቦች ከበርካቶች ጋር ይጋጫል።
ጂሚ ካራገር በእግር ኳስ ህይወቱ ተከላካይ ቢሆንም 11 ግብ አስቆጥሯል። በጣም አስገራሚ ነገር 4ቱን ብቻ ነው ለሊቨርፑል ያስቆጠረው፣ 7ቱን በራሱ መረብ ላይ ለተቃራኒ ቡድን ያስቆጠረ ተጫዋች ነው። አርሰናል ቤት እንሂድ። ትላንት ኦዴጋርድ ሃትሪክ ሰርቷል። 9.6 ነው ሬቲንግ የተሰጠው። ሃትሪክ የሰራው ደግሞ 3ቱን የኖርዌይ ግቦች አሲስት በማድረግ ነው። ስለዚህ የአሲስት ሃትሪክ መስራት ችሏል። አስደሳቹ ዜና በአርሰናል በኩል ኦዴጋርድን ከጉዳት ነፃ ሆኖ እንደሚያገኙት አረጋግጠዋል። ሌላኛው ወጣቱ ተጫዋቻቸው ማክስ ዶማን ትላንት በነበረም የእንግሊዝ ከ17 ዓመት በታች ብሔራዊ ቡድን ላይ ግብ አስቆጥሮላቸዋል። 5-0 ባሸነፈው የእንግሊዝ ብሔራዊ ቡድን ከ17 ዓመት በታች ቡድን ውስጥ ድንቅ እንቅስቃሴን ያደረገው ማክስ ዶማን ግብም ማስቆጠር ችሏል። ቡካዮ ሳካ አርሰናል በዝግ ስቴዲየም ውስጥ ለሚያደርገው ጨዋታ የተወሰኑ ደቂቃዎች እንደሚሰጡት መረጃዎች እየወጡ ይገኛሉ። ተሳትፏል አልተሳተፈም የሚለውን ጨዋታው ከተደረገ በኋላ ደግሞ የምናገራችሁ ይሆናል። አዲሱ የመድፈኞቹ ስፖርቲንግ ዳይሬክተር አንድሪያ ቤርታም በአርሰናል የልምምድ ማዕከል ቦታ ላይ ተገኝቶ ነበረ። ከማይክል አርቴታ ጋር ውይይቶችን ማድረጋቸው ተረጋግጧል። በተለይም ቡድኑ በቀጣይ በሚያስፈርማቸው ተጫዋቾች ላይ ትልቅ ስራ ይጠበቅባቸዋል አንድሪያ ቤርታም። እናም የቡካዮ ሳካ ሁኔታንም እንደገመገሙ ተረጋግጧል። በማይክል አርቴታ ቡድን ውስጥ ዋንጫ ለማምጣት ከሚያስፈልጉ ነገሮች ውስጥ ዝውውር ነውና አንድሪያ ቤርታ በትልቁ ይጠበቃሉ። ጆርጂኒዮ ወደ ፍላሚንጎ ከተዘዋወረ በቡድን ውስጥ ከፍተኛ ተከፋይ ተጫዋች ይሆናል። ጆርጂኒዮ በ3 ዓመት ውስጥ 13 ሚሊዮን የሚጠጋ ጥያቄ ቀርቦለታል። ይህም በአመት ወደ 4.3 ሚሊዮን ዩሮ ይጠጋልና ከአውሮፓ ውጪ ወይም እግር ኳሳቸው ብዙም ባልገነኑ አህጉራት ላይ እንደዚህ አይነት ደሞዞች ትልቅ የሚባሉ ናቸውና ጆርጂኒዮ የፍላሚንጎ ውዱ ተከፋይ ይሆናል ተብሎ ይጠበቃል። ሰሞኑን ብራዚል ተመልክተነው ነበረ። በአርሰናል በኩል በርካቶች የሚስማሙበት አንድ ሐሳብ አለ። የማንቸስተር ዩናይትድ ታሪካዊ ሽሬው አሰልጣኝ ፈርጉሰን ዋንጫ ለማሸነፍ ምርጥ ተከላካይ፣ ጨዋታ ለማሸነፍ ምርጥ አጥቂ ያስፈልጋል ይላሉ። አርሰናል ዋንጫ ለማሸነፍ ምርጥ ተከላካይ ያለው፣ ጨዋታ ለማሸነፍ ግን ምርጥ አጥቂ የለውም ይላሉ። ሳሊባና ማጋሌሽ ዘንድሮ ጥምረታቸው በጣም የተለየ የሚባል ነው። ሁለቱም እስካሁን ባሉ መረጃዎች መሰረት ከጉዳት ነፃ ናቸው። ብራዚል ብትሸነፍም ማጋሌሽ ወደ አርሰናል ይመለሳል። ሳሊባ አስቀድሞ ተመልሷል። የሁለቱ ጥምረት ይጠበቃል በቀሪዎቹ የፕሪሚየር ሊግ ጨዋታዎች ላይ። ግን እንደ ሁለቱ ጥምረት አይነት አጥቂ ግን በአርሰናል ቤት የለምና ጨዋታ ለማሸነፍ የሚቸገረው ቡድን ብለውታል። አርሰናል ጠንካራ አጥቂ ስፍራ ተጫዋች ካላገኘም የሻምፒዮንስ ሊግና የፕሪሚየር ሊግ ዋንጫን ቀጣይ ዓመትም ህልም ሆነው ይቀሩበታል ያለው ደግሞ የኤስፔን ጸሐፊው ማርቲን ላውተር ነው። እንግዲህ አርሰናል ቤት አሁንም በርካቶች ይከራከራሉ። ቡድኑ ምርጥ ነው የሚል ጥያቄን ያነሱና ግን በማይክል አርቴታ ስር ዋንጫ ማንሳት አይችልም የሚሉ አሉ። ቀሪዎች ደግሞ መከራከሪያ ነጥባቸው የለም ማይክል አርቴታ ሲሆን እንደዚህ አይነት አጥቂን ያልያዘ ስብስብ ዋንጫን ማንሳት አይችልም ይላሉ። የእናንተን የግል መልከታ አጋሩን። ጄሬሚ ዴፎ ግን በአርሰናል ታሪክ ያየነው ምርጡ ተጫዋች ቴሪ ዳንኤል ሆነሪ ነው፣ ለአርሰናል የሚያስፈልገው ልክ እንደሱ አይነት ተጫዋች ነው ሲል ሐሳቡን አጋርቷል። ዩናይትድ ከሳውዛምፕተን አጥቂ ታይለር ዲብሊንግ የቅርብ ሰዎች ጋር ውይይት ማድረጉ ተረጋግጧል። ቶትናም ስራዎችን ሲሰራ ነበረ። እንደውም በቀጣይ የዝውውር መስኮቱ ሲከፈት ዩሱፍ ቢሱማንም የዝውውሩ አካል የማድረግ እቅድ ነበራቸው እና ማንቸስተር ዩናይትዶች ከቅርብ ሰዎቹ ጋር ውይይት ማድረጉ ተረጋግጧል። ይህ ተጫዋች ማንቸስተር ዩናይትድ ቀጣይ ክረምት ከሚሸጣቸው ተጫዋች አንጻር ለማስፈረም ጥረት ያደርጋል ተብሎ ይጠበቃል። ትልቅ ጥረትን ወደ 10 የሚጠጉ ተጫዋቾች በዩናይትድ በኩል ክለቡን እንደሚለቁ ይታወቃል። ክለቡ ውስጥ ይቆያሉ ከተባሉ ተጫዋቾች ኮቢ ሜኖ ጋር በተያያዘ በ19 ዓመቱ የመሃል ሜዳ ተጫዋች ኮቢ ሜኖ ኮንትራት ዙሪያ ንግግሮች አሁንም ቀጥለዋል። ማንቸስተር ዩናይትድ የተጫዋቹን ውል ለማራዘም በንቃት እየሰራ ነው። ሜኑ ከማንቸስተር ዩናይትድ ጋር ስምምነት ይደርሳል ተብሎም ይጠበቃል። አሁን ትልቁ ክፍተት የሆነው የደሞዝ ጉዳይ ነው። ይህን የደሞዝ ጉዳይ ለመፍታትም ሰፋ ያሉ ድርድሮች እየተካሄዱ እንደሆነ ተረጋግጧል። ሩበን አሞሪም ከማይነኩ ተጫዋቾች ውስጥ አሌሃንድሮ ጋርናቾና ኮቢ ሜኖ ናቸው። ወጣቶችን ብንሸጥም ሁለቱን ግን አንነካቸው ማለታቸው ይታወሳል። ሃይደን ሄቨንን በተመለከተም ተጫዋቹ እስካሁን ልምምድ አልጀመረም። ምናልባት ከኢንተርናሽናል ብሬክ በኋላ ተጫዋቾች እየተመለሱ እንደሆነ ይታወቃል። ሐሙስ በሚኖረው ልምምድ ላይ ሊገኝ ይችላል የሚሉ መረጃዎች እየወጡ ነው። ሳሙኤል ሉከረስትም የሜን ስፖርት ጸሐፊው ይህን መረጃ ይዞት ወጥቷል። የሃይደን ሄቨን መመለሻ ሩቅ አይደለም ሲባል እንደነበር አይዘነጋም።
እንደሚታወቀው ሩበን አሞሪም ማንቸስተር ዩናይትድን ማሰልጠን ከጀመሩ ጊዜ ጀምሮ የዩናይትድ አጨዋወት ተቀይሯል። በተለይም በ3-4-3 ኳስን ከኋላ ጀምሮ የሚጫወት ቡድን ነው። እሳቸው ማንቸስተር ዩናይትድን ማሰልጠን ከጀመሩ ጊዜ ጀምሮ አንድሬ ኦናና ሁለት አይነት ምዕራፍ ያለው ኳሶችን ያቀብላል ለተጫዋቾች። ኳስን አቁሞ ሲመታ የማንቸስተር ዩናይትድ የመጫወቻ የግራውን ክፍል ላይ ያተኮረ ኳስን ነው በብዛት የሚጥለው። በዛ መስመር ላይ አሌሃንድሮ ጋርናቾና ከተከላካይ ደግሞ አሁን በቅርቡ ሃይደን ሄቨን ፓትሪክ ዶርጉ ተቀላቅሎታል። ከዚህ በፊት ዳሎት ይጫወቱበት ነበረ። 32% የሚሆነውን ኳሶች የሚያሻማው ወደ ግራው የማንቸስተር ዩናይትድ የማጥቃት ክፍል ሲሆን ኳስን አቁሞ ሲጀምር ደግሞ ወይም በጨዋታ መሃል ሲሆን ደግሞ የቀኙን ይመርጣል። በቀኙ ላይ ደግሞ ኑስረ ማዝራዊ እንደዚሁም ለረጅም ጊዜ ጉዳት እስኪያጋጠመው ድረስ አማደ ዲያሎ ወደኋላ እየተመለሰ ኳሱን ይቀበለው ነበረ። በዚህ መሰረት ኳስን ከክፍት ጨዋታ ሲጀምር ዩናይትድ ቀኙን፣ ኳስን በረጅሙ ከኦናና ሲጀምር ደግሞ ግራውን የማጥቃት ክፍል እንደሚጠቀም ነው የስኩዋካም መረጃዎች የሚያመለክቱት። ማንቸስተር ዩናይትድ ገንዘብ ለማግኘት ሲል የካሪንግተንን ስያሜ ለመሸጥ እቅድ እንዳለው ተዘግቧል። ማንቸስተር ዩናይትድ ለልምምድ ማዕከሉን ካሪንግተንን መጠነ ሰፊ የሆነ ማሻሻያ ለማድረግና ገንዘብ ለማግኘት ሲል በፈረንጆች ሐምሌ 21 ተጠናቆ በአዲስ መልክ ስራውን እንደሚጀምር የሚጠበቀውን ይሄንን የልምምድ ማዕከል የስያሜ መብቱን ለትልቅ ድርጅት አሳልፎ ለመሸጥ እያቀደ ነው ተብሏል። በዚህም መሰረት ማንቸስተር ዩናይትድ እንግዲህ ከወዲሁ የስያሜ መብቱን ለማግኘት ድርድሮችን ማድረግ መጀመራቸው ሲገለጽ ዩናይትድ ለልምምድ ማዕከሉ ማሻሻያ በአጠቃላይ እስከ 50 ሚሊዮን ፓውንድ ወጪ እንደሚያደርግም ይታወቃል። ትላንትና እንግሊዝ ከ18 ዓመት በታች ብሔራዊ ቡድን ከፖርቹጋላቸው ጋር ጨዋታ አድርገው 1-0 ባሸነፉበት ጨዋታ ላይ የማንቸስተር ዩናይትድ ታዳጊ ሃሪ አማስ ተጫውቶ ነበረ። ለግቧ መገኘትም ትልቁን አስተዋጽኦ ካረጉት ተጫዋቾች አንደኛው ነበረ። እናም ተጫዋቹ ማንቸስተር ዩናይትድ ዋናው ቡድን ውስጥም በቀሩት ቀናት ውስጥ የመሰለፍ ዕድል ይሰጠዋል ተብሎ ይጠበቃል። በተለይም በፕሪሚየር ሊግ ጨዋታ ላይ ሊገኝ ይችላል ተብሎ ይጠበቃል። ፋብሪዞ ሮማኖ ቀጣይ ክረምት ማንቸስተር ዩናይትድ ትልልቅ ስራዎችን ይሰራል። በጣም ከባድ ጊዜን የሚያሳልፋል በዝውውር ወይም ለዩናይትድ የተጨናነቀ ጊዜ ነው። ሰፋ ያሉ ዝውውሮችን ያደርጋል የሚል መረጃን ይዞ ወጥቷል። ለሚታወቀው ማንቸስተር ዩናይትድ ቀጣይ ክረምት ራሽፎርድ፣ ካዜሜሮ፣ አንቶኒ፣ ሳንቾ፣ ኤሪክሰን፣ ሌንድሎፍ፣ ማላሺያ፣ ሾ፣ ኢቫንስ፣ ሂተንን የመሳሰሉ ተጫዋቾችን ከቡድኑ ያሰናብታል ተብሎ እንደሚጠበቅ ይታወቃል። ትላንትና የአፍሪካ የዓለም ዋንጫ ማጣሪያ ደቡብ አፍሪካ ቤኒን 2-0፣ ግብፅ ሴራሊዮንን 1-0፣ ካሜሮን ሊቢያን 3-1፣ ጎረቤት ሀገር ሁለቱ ሱዳኖች 1-1፣ ኮንጎ ሞሪታኒያን 2-0፣ ሴኔጋል ቶጎን 2-0፣ አልጄሪያ ሞዛምቢክን 5-0፣ ኮሞሮስ ቻድን 1-0፣ ሞሮኮ ታንዛኒያን 2-0 ያሸነፉበት ከአፍሪካ ተጠቃሽ። ከአውሮፓ ኖርዌይ እስራኤልን 4-2፣ እንደዚሁም ኖርዝ መቄዶኒያ ከዌልስ 1-1 ያጠናቀቁ ጨዋታ በትልቁ ተጠቃሽ ሲሆኑ አርጀንቲና ብራዚልን 4-1 ያሸነፈችበት ደግሞ እጅግ በጣም ያልተጠበቀም የግብ ብዛት ልዩነት ያየነበት የአርጀንቲናን ፍጹም የበላይነት ያየነበት ጨዋታ ነበረ። ቃል ስፖርቶች ፈጣን ታማኝ ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸው የስፖርት የመረጃ ክፍለ ጊዜያችን ፍጻሜያቸው እዚህ ጋር ሆኗል። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘንላችሁ እንመጣለን። ከወደዳችሁ ላይክ አድርጉን፣ ሐሳብ አስተያየት በሐሳብ መስጫ ሳጥናችን ላይ አጋሩን። የአሁኑን ስፖርታዊ ጥንቅሮቻችንን እዚህ ጋር አብቅተን መልካም ዕለተ ሮብ ይሁንላችሁ። በደህና ቆዩን።